ናሽናል ኢንተለጀንስ የሀገር ውስጥ ደህንነት አንድ ዲፓርትመንት አለ። ይሄ ሳይኮሎጂካል ዋርፌር የውሸት ፎቶ፣ የውሸት ቪዲዮ፣ የውሸት ትርክት ደግሞ የሆነ በየቀኑ ይወጣል፣ ቶፒክ ይወጣል። ይሄ መርጨት ነው። ለምሳሌ የወጣው አሳማው ይዞት የወጣው አንድ እንትን ትላንት ኢትዮጵያ ወደ ኤርትራ አማላጅ ላከች ይላል። አማላጅ ላከች ስለምን ሲወራ አማላጅ ላከች ሲባል ኢሳያስ አፈወርቂ ጥሪ ያቀረበ ይሄ እንትና ብሬኪንግ ኒውስ አመጣ። ትግራይ አክቲቪስቶች መውጣት መግባት ይችላላችሁ አለ። የትግራይ አክቲቪስቶች መግባት ለህዝብ ስትሉ መግባት መውጣት ይችላላችሁ ማለት በቃ ምን ችግር አለ? የ70 ዓመት አዛውንትም አክቲቪስት ነች እያለች ትሄዳለች ማለት ነው። በዛው አስመራ ደርሳ በአስመራ ኤርፖርት ትወጣለች ማለት ነው። ሙያዋ አክቲቪስት ይሆናል፣ ታይትሎ አክቲቪስት ይሆናል። ምን ጣጣ አለው? አክቲቪስት ሶሻል ሚዲያን አሳየኝ ፌስቡክ አሳየኝ አይባልም እኮ አክቲቪስት ነኝ። እንደዛ ነው ማለት ፕሮቶኮሉ ነው እያልኩኝ ያለው። ይሄ ቋንቋ ሲመጣ ተርመጠመጠ። ሱሌማን ደደፎ የሚባለው ሰውዬ አለ፣ አምባሳደሩ ሱሌማን ደደፎ አፋን ኦሮሞ። ሱሌማን ደደፎ በነገራችን ላይ ቶፒካችን ዛሬ ባይሆንም በኢትዮጵያ ምድር ላይ እንደ አማራ ህዝብ የሚጠላው ሰው የለም። በማስረጃ አለ። ሚዲያ ላይ አንዳንዱ አይመችም ይሆናል የአማራ ህዝብ እንዴት እንደሚጠላ። አሁን አይ ስለተጣሉ እኮ ነው ይሄ ምናምን እኮ ነው ሊል ይችላል። ግን እሱ ለዛ ነው እንተው። ግን የአማራ ህዝብ የሚጠላበትና በተጨባጭ ምን እንዳለ እኔ ማስረጃ አለኝ። ዝም ብዬ ለጓደኞች አሳልፍ ይሰጣቸው ይሆናል እንጂ ሚዲያ ላይ አልናገረው። አሁን እሱ ባለ ጊዜ ነው። የአብይ አህመድ ቁልፍ ሰው ነው። በኢህአዴግ ጊዜ ከሙርከኛ አንስተው ሙርከኛ ፎቶ አለኝ እኔ ማጨው ተማርኮ ሬዲዮ እንደዚህ እየቀረጸ ጋዜጠኛ ነው ያደረጉት። ያኔ ጋዜጠኛ ነው ተማርኮ ጋዜጠኛ ነበር። አፋን ኦሮሞ ጋዜጠኛ ነበር። ማጨው ሲያዝ ተይዞ ፎቶ አለኝ እኔ ማጨው የሱ ሬዲዮ ፋና ጀማሪ ነው። አፋን ኦሮሞ ጀማሪ ነው። ሬዲዮ ፋና ፕሮግራም ነበር፣ ፕሮግራም መሪ። ከዛ አፋን ኦሮሞ ፕሮግራም ኢቲቪ ሲጀምርም የኢቲቪ እንትን ወደ ኢቲቪ መጥቷል። የተወሰነ አመት ኢቲቪም ሰርቷል። ከዛ ወደ ውጭ ጉዳይ ወሰዱት። አምባሳደር ሆነ። ናይጄሪያ አምባሳደር ሆነ። ናይጄሪያ አቡጃ ታሪክ አለው። እልም ያለ ሞላጫ ማንም ትልቅ ሰው ማያደርገው ነው የሚሰራው። የኤምባሲው ጄኔሬተር ሸጦ የበላ ነው። ውጭ ጉዳይ ያላችሁ ተመልካቾች ናይጄሪያ የነበራችሁ በ2010 በፈረንጆች ነበር። አጋጣሚ ሄጃለሁ እኔ 2010 ናይጄሪያ አቡጃ ለግጀር የሚባል ትልቅ ሆቴል እዛ እኔ ያውቃል እሱ ታሪኩ ያውቃል። ጄኔሬተር ሸጦ የበላ ነው። አምባሳደር ሆነ። የተዋረደ ነው። አብይ አህመድ ወደ ቻይና አምባሳደር አደርገዋለሁ ብሎ ያው የራሴ የምላቸው ሰዎች ወደ ትልልቅ አገር እመድባለሁ ብሎ እንትን ሲል ምን አደረገ? ቻይና ሪጀክት አደረገችው። ምን ያህል ኢትዮጵያው ያውቃል ይሄ ታሪክ። ቻይና ሪጀክት አደረገችው። ተደረገ እንትን ሲታይ ፕሮፋይሉ ሲታይ ጥሩ አይደለም። ፕሮፋይሉ ተሞክሮ የለው። ናይጄሪያ ነው ጅቡቲ ነበር መሰለኝ። ከጅቡቲ አቶ ስዩም መስፍን ወደ ናይጄሪያ ላኩት። ከናይጄሪያ ወደ ውጭ ጉዳይ ሚኒስቴር ተመለሰ። እንትን የለውም። ምን አለች ቻይና? እኔ እኮ ግዙፍ ሀገር ነኝ፣ ከኢትዮጵያ ጋር መሰረተ ልማት በብዙ መንገድ ምሰራ ሰው ነኝ፣ ምሰራ ሀገር ነኝ። እነ ስዩም መስፍን እነ ብርሃነ ገብረ ክርስቶስ ነው እነ ትላልቅ የሚባሉ ሰዎች የነበሩበት ቻይና፣ ትልቅ ማለት ሲኒየር የሚባሉ አምባሳደሮች የነበሩበት ቻይና፣ ውጭ ጉዳይ ሚኒስትራቸው ጭምር የነበረበት ቻይና እንዴት በዚህ ልምድ የሌለው ሰው ጋር እንድሰራ ትፈቅዱልኛል ታመጡታላችሁ? ሪጀክት አደረገችው። ከዛ ወደ አረብ ኤሚሬት ላከው። አምባሳደር ተሾመ ቶጋ ወደ ቻይና ተላከ። በሱ ምትክ ሪጀክት ስለተደረገ ስብናው ይሄ ነው። መቶ ትላንት ትዊተር ላይ ህወሓት አሸባሪ ነው፣ አላግባብ ግንኙነት የፈጠረ ነው፣ ጦረኛ ነው፣ ኢትዮጵያን የበደለ ነው፣ በቃ አሸባሪ ወንጀለኛ ነው፣ በቃ እንዳለ ትዊተር ላይ አለ። የአብይ ቋንቋ እኮ ነው። አብይ የሚሸናው በእነዚህ ሰዎች በኩል ነው፣ የሚናዘዘው በእነዚህ ሰዎች በኩል ነው። ዳኛውን ዳኛቸው ይሄ ዶክተር ዳኛቸው እኮ ጽሁፍ ስድብ ጽፎ ይመጣል። ስድብ እንደዚህ አድርጎ ከበደ ሚካኤል በጽሁፋቸው እንዳሉት ብሎ የከበደ ሚካኤል ጽሁፍ ይዞ ይመጣል። እንደዚህ አሪስቶትል እንዳለው ይልና ግማሽ ኢንተርቪው በጽሁፍ ነው የሚያነበው። እንደዚህ ሂድና ለዚህ ነው የሚከፈል ተብሎ ስለሚላኩ ነው። ትዊተር ላይም ሙላቱ ተሸመ አልጀዚራ ላይ ጻፍ፣ ይሄ ሱሌማንም በዚህ ላይ ጻፍ። ይሄ አሁን የገጠመው የኢትዮጵያ ችግር ይሄንን ይመስላል። በዚህ ትወጣዋለህ አትወጣውም የሌላ ጥያቄ ሆኖ
ፕሮፓጋንዳ መንግስት በኢትዮጵያ መንግስት በፕሮፓጋንዳ ነው የሚያምነው። በሚዲያ ኮንሳምፕሽን ብዙ ኮንሱም ሲያደርግ ህዝብ ይደናገራል፣ ተስፋ ይቆርጣል፣ ለጥ ብሎ ይተኛል። በቃ እንደፈለግ ትረግጠዋለህ ነው። የትግራይ ህዝብ አሁን ያለው ኢንትረስቲንግ የሆነች የሳይኮሎጂካል ወርፌር የብልጽግና አሁን የቀረጻት ምን ይላል? የትግራይ ህዝብ ጦርነት አይፈልግም ይላል። ከዛ እደረድርላችኋለሁ። ተጨባጭ ነው ይሄ። የትግራይ ህዝብ ጦርነት አይፈልግም ይላል። ኦኬ 2013 ፈልጎ ነው ወደ ጦርነት የገባው ማለታቸው ነው። 17 ዓመት የትግራይ ህዝብ ጦርነት ውስጥ የገባው ፈልጎ ነው። የትግራይ ህዝብ ጦርነት ስለሚፈልግ ነው አማራ ግባ፣ መሬት አስመልስ፣ ሞቃዲሾ ምና ግባ፣ የኤርትራ ጦር ምና ግባ፣ ብሔር ብሔረሰብና ጭኮ አቀብለኝ ምናምን አቀብለኝ ብሎ ትግራይ ገዳኝ እያለ የገባው የትግራይ ህዝብ የህልውና ጉዳይ ገጥሞት ነው ወይስ ጦርነት ስላማረበት ነው? ቆላተንቤን ከጅንካ መጥቶ የተዋጋው የጅንካ ሰው ቆላተንቤን የታቋል? የትግራይ ህዝብ ጦርነት ስላማረው ነው? የጦርነት ሱስ ስላለበት ነው? ጦርነት ስለሚፈልግ ነው? አይደለም። አሁን ይዞት የመጡ ናሬቲቭ ነው። የትግራይ ህዝብ ጦርነት አይፈልግም። ቀጥሎ ምን ይላል? የፌዴራል መንግስት ይላል። ጉዳዩ እዚህ ላይ ነው። የፌዴራል መንግስት ለህወሓት እውቅና መስጠት የለበትም። ፌዴራል መንግስት ለህወሓት እውቅና መስጠት የለበትም። ለአንድ ፓርቲ ሶስተኛው ፕሬሚስ ደግሞ ወደ ኮንክሉዥን እንዴት እንደሄዱ ነው። ለአንድ ፓርቲ እውቅና ብሎ ደግሞ የትግራይ ህዝብ ጦርነት ውስጥ መግባት የለበትም። የፌዴራል መንግስት ለህወሓት እውቅና መስጠት የለበትም ይልና እውቅና ስላልሰጠ ህወሓት ወደ ጦርነት ገባለሁ ካለ እንኳን ለአንድ ፓርቲ እውቅና አልተሰጠም ብሎ ደግሞ የትግራይ ህዝብ ጦርነት ውስጥ መግባት የለበትም። አሁን ቅድ ነው፣ አዲስ ቅድ ነው፣ የፕሮፓጋንዳ ቅድ ነው ይሄ። ቀጥሎ ምን ይላል? አጌና ራሱ አጌና እኮ የሚገርም እኮ ነው። እኔ ብዙ የምናገረው አላል። አጌና እንዴት ከጎፋ መጥቶ የትግራይና የኤርትራ ፖለቲካ ነጋዴ ሊሆን ይችላል? ኤርትራ መንግስት ወዳጆቻችን ናቸው፣ ወንድሞቻችን ናቸው። መታችሁ ትግራይ ህወሓት የሚባል አጥፉልን እባካችሁ ምናምን ሉዓላዊነት ምናምን ብሎ ነገር የለም ምናምን ያለ ሰውዬ እንዴት በእነዚህ የኢትዮጵያ ፖለቲካ በተለይ የትግራይና የኤርትራ ፖለቲካ ዲሲሽን ሜከሮች ሆኖ መጡ? የኤርትራ ወጣት እንዲያልቅ፣ የትግራይ ወጣት እንዲያልቅ ለምን እሺ ብሎ የሚገዛ እሺ ብሎ ይሄ ሀሳብ የሚገዛ እንዴት ተፈጠረ? ከትግራይ የሚገዛው የለም፣ ከኤርትራ በኩል እንዴት ተፈጠረ ነው? እሺ ብሎ እንዴ ምንድነው ጉዳዩ? የቪሸስ ሰርክል ውስጥ ነው የምንገባው ወይ? ጦርነት በዚህ አካባቢ ማቆም አለብን፣ በቃ ጉዳዩ አልቀን ወደ ሰላማዊ መንገድ ነው የምንገባው ብሎ መግባት ያልቻለ ትውልድ በርካታ ኤርትራ ወጣት ትግራይ ውስጥ ተቀቀለ፣ ተበላ። ትግራይ ለህልውናው ሲባል 360 ተዘግቶ ምን እንዳደረገ እናውቀዋለን። አማራጭ የለውም። እሺ ብሎ የገባ አብይ ሲገባ ያውቋል፣ ለምን እንደገባ ያውቋል። እሺ ብሎ የገባ በኤርትራ በኩል ነው ይሄ መቆጨት የሚችለው ነው ብሎ ተማጽኖ ማስቆም ያልተቻለው። ይሄ ግን ማስቆም ከዚህ በኋላ ግን ስህተት ተሰርቷል እናስቆመዋለን ብለን ተነስተን አሁን ምን አለ? የህወሓት መጥፋት ለትግራይ ህዝብ ጠቃሚ ነው። አሁን አዲስ ቅድ እኮ ነው አጌና። የህወሓት መጥፋት ለትግራይ ህዝብ ጠቃሚ ነው፣ ለኢትዮጵያ ህዝብ መጻኢ ዕድል ጠቃሚ ነው። ትግራይ የኢትዮጵያ አካል ሆና እንድትቀጥል ህወሓት መጥፋት አለባት። በጣም ከዛ በኋላ ጽድትት ብላ የኢትዮጵያ አካል ትመጣለች። ቲፒኤልኤፍ የሌለበት ኢትዮጵያ እንደዛ ነው የሚሉት። ኦነግ የሌለበት ኢትዮጵያ፣ ቲፒኤልኤፍ የሌለበት ኢትዮጵያ መስራት የምንፈልገው ነው የሚባለው። ኦነግ መጥፋት አለበት ነው የሚለው ዳዊት ኢብሳ ነው ጃልመሮ ነው አላቅም። ግን ኦነግና ህወሓት የሌለበት ፖለቲካ ነው መስራት የምንፈልገው ኢትዮጵያ ነው የሚሉት። አጋጣሚ ሆኖ ደግሞ ሁለቱም የሚጠፉ ፓርቲዎች አይደሉም። ህዝባዊ መሰረት አለባቸው። ያንዳንዱ ቤት አንኳኳ አዲስ አበባ የኦሮሞ ተወላጅ አሁን ለዚህ ተገዢ ቢሆንም ውስጣቸው ግን ኦነግ ነው የሚሉት። ኦነግ ግን ብር የለውም። ችግሩ አሁን ብር የለውም። ግን እያንዳንዱ ቤት ውስጥ አንኳኩቶ የገባ እንትን ነው፣ መንፈስ ነው። እንደ መንፈስ ገብቷል። ብር የለውም። ግን ብልጽግና ብር አለ፣ መንፈስ የለውም። በፍጹም ሊገባ አይችልም። ገንዘብ አለ፣ ትበላለህ፣ ትጠጣለህ፣ ሄደ ሽንት ቤት ነው፣ በቃ ዋጋ የለውም። ያ ግን ሰውነት ውስጥ የሚገባ ልቦና ውስጥ የሚገባ የሚዘልቅ ነው፣ ተሻጋሪ ነው ለነገ እና የማይሆን ነገር ነው የሚሞክሩት ማለት ነው። የማይሆን ነገር እና የህወሓት መጥፋት ለትግራይ ህዝብ
ጠቃሚ ነው ለኢትዮጵያ ህዝብ ጠቃሚ ነው ብሎ ስለ ህወሓት መጥፋትና አለመጥፋት ለትግራይ ህዝብ ሊነግሩት ነው። ትግራይ በዚህ አስከፊ ጊዜ የብዙ የበርካታ ዓመታት ሞቢላይዝ የማድረግ አቅሙ የፖለቲካ ብቃቱ በሰራዊቱ ላይ የነበረው ቲፒኤልኤፍ ሰራዊት የነበረው ነገር ሮሉን ተጫውቶ እንዴት አድርጎ መክቶ መስዋዕትነት ከፍሎ እዚህ እንደደረሰ እኔ አይደለም ምነግር አብይ ነው የሚነግራችሁ። ብርሃኑ ጁላ ነው የሚነግራችሁ። ባጫ ደበሌ ነው የሚነግር። መሐመድ ተሰማ ነው የሚነግር። አባታችን ናቸው። ማን ነው ይሄ መሰለ የሚባለው አባታችን ናቸው ያስባለው ማን ነው? ቲዲኤፍ ነው ቲፒኤልኤፍ ነው። አባታችን ናቸው መካሪያችን ትንሽ ሞቅ ትንሽ ተመልካቾች ትንሽ እናዝናና ትንሽ አለች እዚህ ጋር መታሰቢያ ነው ለማለት ይቻላል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራኖች ችግር። በኤርትራ መንግስት፣ በኤርትራ ፕሬዝዳንት፣ በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለሁ። እንዴት ነው ይሄ ነገር? ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ይሄን አባታችን ናቸው በሰማያ ሰማያት የምትኖር ያስባለው ማን ነው? ማን ነው? ቲፒኤልኤፍ ነው። መጥፋት አለበት። የኢትዮጵያ ሰላም የሚሰጠው ለትግራይ ሰላም የሚሰጠው ማን ነው? ይሄን ሁላ ፈጣሪ ነው ያዳነን። ኤርትራ ባትኖር ያስባለው እኛ እናንተ ያረጋችሁት ያስባለው ማን ነው? እናንተ ቲፒኤልኤፍ ነው የምትሉት፣ እኛ ትዲኤፍ ምን ነው? ፋይናሊ ግን ወደ ኮንክሉዥን የዚህ ኮንክሉዥን ከመሄድ በፊት ፋይናሊ ግን አባታችን ናቸው፣ መካሪያችን ናቸው፣ አዛዣችን ናቸው ያሉት እነዚህ ሰገጤዎች እንቀጥላለን። ታያተውንሞ ተጸበብ ዝብል አጉል ተስፋ ብጥሜት ተሐልፍ ትንፋሳይ ክትህሉን ያሞ ልክዕ ከም ህዝቢ ሱዳን ዘላትና ቁራስ ቅጫ መቂልና ሩሕ ከነድሕን ድልዋት ኢና እሞ ኤርትራ ገዛኹም እያ ድሕሪ ደጊም ብጥሜት ተሐልፍ ትንፋስ ትግራዋይ ኣይክትህሉን እያ 360 ዲግሪ ትዕጾ ትግራይ እውን ኣይክትህሉን እያ ኢልኩም ኣሎ ፕሬዝደንት ሃገረይ ተጋዳላይ ኢሳያስ አፈወርቂ። ወረዳ ይሄን እና ምን ይላል ኮንክሉድ አድርገው ይሄን በጣም ወሳኝ የሳይኮሎጂካል ወርፌር የደህንነት መስሪያ ቤት ነው ትግራይ ጋር ነው ከትግራይና በቃ ህዝቡ ሰላም ነው የሚፈልገው። ህወሓት ሰርቲፊኬት ካልሰጠውም ዝም አትስጠው፣ ህዝቡ ሰላም ስለሚፈልግ ነው። እና ሰርቲፊኬት ለምን ህወሓት አትሰጠውም ብሎ ወደ ጦርነት የሚገባ የትግራይ ህዝብ የለም። በጣም ፖለቲካ ገብቷቸዋል እኮ የትግራይ ህዝብ ፖለቲካ ቆርጥመውታል። በቃ ብልትልት አድርገውታል። እንደዛ ነው የሚያስቡት እነሱ ማለት ነው። ትግራይ ጠንካራ ድርጅት አስፈልጓል። ጠንካራ ድርጅት ስለነበረው ነው እስከ መሬት ድረስ ይሄ ከነብዙ ችግሩ ከኢትዮጵያ በላይ ትግራይ ስለሚታወቅ ነው። ከሚሊተሪ ቋንቋ ፖይንት ኦፍ ቪው ከፓብሊክ ሞቢላይዜሽን ቋንቋ ፖይንት ኦፍ ቪው ግን ቲፒኤልኤፍ ንቅንቅ ያላደረገው በድሮን አላጠፋው። ነቅለህም ወረቀት ብትከለክለው ምናምን ብታደረገውም ጌታቸው ረዳ እንዲያርገ ሰርስረ ብታስገባው ኢንገልፍ ብታደረገው ኢንፊልትሬት ብታደረገው ምንም ያልሆነው እሱ ለዛ ነው። ህዝባዊ ስለነበር ህዝባዊ መሰረት ስላለው ነው። ይሄ ፕሮፓጋንዳ አይደለም ማለት አብይ ስለሚያውቀው እኔ መርገም የለብኝም ከኔ በላይ አብይ ህወሓት ስለሆነ ሰውዬው። የትግራይ ህዝብ ፖለቲካ ድርጅት ያስፈልጓል። ይሄ የፖለቲካ ድርጅት ያስፈልጓል አያስፈልገውም? መሪ የፖለቲካ ድርጅት ማለት ነው። የተከፋፈለ ማንም የሚዘውረው ከአብይ አህመድ ትእዛዝ የሚቀበልለት ለብልጽግና ይቀርበኛል በቃ እኔ ብልጽግና ይሻለኛል ከቲፒኤልኤፍ የትግራይ ምድር ላይ ይሄ ከመጀመሪያው ሌላ ነህ።
ሸውደን ነው ልክ እንደ ጌታቸው ሸውደው ሄደው 273 አንድ ልጅ እኔ ግራ ይገባኝ የትግራይ ሰራዊት 273 ነው ብሎ ኢንተርቪው የሰጠ ጊዜ ልክ በመጣ በ2 ወር 3 ወር ነው እንደዛ ያለው። እንደዚህ ይባላል እንዴ? ይሄ ሚሊተሪ አሁን የኢትዮጵያ ሰራዊት ይሄን ያክል ነው ብሎ ብርሃኑ ጁላ ነግሮን ያውቃል? የሀገሪቱ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሰራዊት ይሄን ያክል ነው ብሎ ነግሮን ያውቃል? እኔ ሰምቼ አላውቅም። ካመለጠኝ አምልጦኛል። ብርሃኑ ጁላ ተናግሮ ያውቃል? እኔ ሰምቼው አላውቅም። ኢሳያስ አፈወርቅ ተናግሮ ያውቃል? ሰምቼው አላውቅም። ትግራይ ግን አደረገችው። ጌታቸው አደረገው። በጌታቸው በኩል ሰው ግራ እስኪገባው ቀስ እያለ በጣም እያፈነዳው መጣ። ይሄ ሰውዬ ማንን ነው የሚያገለግለው እየተባለ ይሄ እንደዚህ ይነገራል ወይ እየተባለ መጨረሻ ላይ መጣና በቃ ተሳስቼ ነበር እንዲያው እኔ እኮ እናንተ መቆስ አልነበረብኝም ብሎ ሸራተን አዲስ ላይ ጉድ አደረገን ማለት ነው። እና ትግራይ ጠንካራ ድርጅት አያስፈልገውም እያሉ ነው በዚህ ቋንቋ። ቲፒኤልኤፍ ሰርቲፊኬት አትስጠው አብይ አትስጠውና የትግራይ ህዝብ ደግሞ ሰርቲፊኬት ለምን አልሰጠሁም ብሎ አንተ ብትከለክለው ምንም ነገር አፉን ዘግቶ ሰላም ስለሚፈልግ አፉን ዘግቶ ቁጭ ይልልሃል ነው የሚሉት። እና ቲዲኤፍንም አፍርሰው ቲዲኤፍ የሌለበት ቲፒኤልኤፍ የሌለበት ትግራይ ነው መፍጠር ያለብን። ህልማቸው እኮ ከባድ እኮ ነው። ቲፒኤልኤፍ የሌለበት ትግራይ፣ ቲዲኤፍ የሌለበት ትግራይ አንደኛ እንደ ቅመም እኮ ነው ለኢትዮጵያ ፖለቲካ። ምን ስለምን ታወራለህ? ዩቲዩብ ውስጥ ምን ሰርቶ ይብላ? ኢትዮጵያውያን ዩቲዩብ ላይ ቲዲኤፍ የሚባለው ቋንቋ ካላሰሙ የትግራይ ኃይሎች የትግራይ ሰራዊት በቃ ይፈለከው በለው። ህወሓት ካላልክ ምንድነው አዲ ብልሱማ ነው በኦሮሚያ አዲ ብልሱማ ኡመታ ትግራይ የሚለው ህወሓት ካላልክ ቲፒኤልኤፍ ካላልክ ትህነግ ካላልክ ምን ሚዲያውስ ስለምን ያወራል? ተውትና የትግራይ ፖለቲካ ጉዳይ ቲዲኤፍ የሌለበትና ቲፒኤልኤፍ የሌለበት የትግራይ ፖለቲካ አብይ እንዴት ሊያሾረው እንደሚችል ይሄ አካባቢ አስቡትና ለኢትዮጵያውያን እኮ ደህንነት እኮ ነው። መላ ኢትዮጵያውያን ቲፒኤልኤፍ ውስጥ እንደዚህ ተጣሉ ተከፋፈሉ ብሎ ሀሳብ ከትግራይ በኩል ሲመጣ ቲፒኤልኤፍ ጌታቸው ረዳ ጉባኤ አንገባም ብለው ጉባኤ እንትን አድርገው በቃ እነሱ ሄዱ። በቲፒኤልኤፍ የሚመራ ህወሓት አሁን ያለ አይመስለኝም ካልተሳሳትኩኝ በጌታቸው ረዳ የሚመራ ህወሓት በደብረጽዮን የሚመራ ህወሓት የሚለው ቋንቋ በዚህ ሳምንት አልሰማውም፣ ግን ነበር ባለፈው ጊዜ ትግራይ ሁላ ጀምረው ነበር። አንዳንዶቹ ደስ ይላቸዋል ይመስለኛል እንደዚህ አይነት ያበሳጩ ህወሓትን የሚያበሳጩ ይመስላቸዋል ይበሉት። ለምን ቲፒኤልኤፍ የሩብ ህወሓት ወይ ሲሶ ህወሓት መሪ ነው ለምን አይሉት? የኛ ጉዳይ አይደለም። ምን እንዳደረገው አሽቀንጥሮ የጣለው ማን እንደሆነ እናውቀዋለን። የአብይ መዋቅር እንዴት አድርጎ እንደተበላ ትግራይ ውስጥ ተበልቶ በፖለቲካ አሽቀንጥሮ የጣለው ተላላኪዎቹ ማለት ነው። አታደርጉትም እንደዚህ ታግሰናቸው 2 ዓመት ሙሉ የአብይን ስራ ሰራልን ብላችሁ እዚህ አብይ እናንተ ቲፒኤልኤፍ ናችሁ እያላችሁ የትግራይ ህዝብ የሰጣችሁ ኃላፊነት ቲዲኤፍ የሰጣችሁ ኃላፊነት አሽቀንጥላችሁ ጥላችሁ መጨረሻ ላይ የስካይላይትና የሸራተን አዲስ ዊስኪ አምሯችሁ ይህን ህዝብ አደጋ ውስጥ ከታችኋል። ከዚህ በኋላ እንታገሳችሁ ብሎ ህዝቡ ነው የጣላቸው። ቲፒኤልኤፍ ምንም አላደረገም፣ ህዝቡ ነው የጣላቸው። እና ሁለቱ የሌለበት ትግራይ ነው መፍጠር የሚፈልጉት። ህልም አይከለከልም። የታገሉትም ለዛ ነው። እኛ የምንታገረው በሌላ በኩል ሆነንም ለዛ ነው። ቲፒኤልኤፍ ያለበት ትግራይ፣ ቲዲኤፍ ያለበት ትግራይ የህዝቡ ህልውና መሰረት ስለሆነ ነው። ማለት ማን የሚባል ፖለቲካ ፓርቲ ነው ትግራይ እንዲመራል የምትፈልገው? አብይ በዚህ ወቅት አዙ ስፒክ ራይትና እገሌ የሚባል በቃ ህወሓት እረፍቱ ሰጂ ለ5 ዓመት ብትባል ማን የሚባል ፖለቲካ ፓርቲ እንዲመራልን የምትፈልገው? መሰረት ያለው የተደራጀ በርካታ መዋቅር አባልም ካድሬም ያለው አሁን ትግራይ ህዝብ የገጠመውን ፈተና በደንብ አድርጎ ቻሌንጅ ማድረግ የሚችል አሁን ያለው እኮ ከስንት ነገር ገጥሞ ይሄ ቲፒኤልኤፍ የሚባለው ኃይል ቲፒኤልኤፍ ዲክታተር ነው። ይሄ ቀልድ ይመስላችኋል እኮ። እነማን ነው የሰሩት? እነ መለስ ነው የሰሩት። እነ ገብሩ አስራት ነው የሰሩት። ገብሩ አስራት የትግራይ ሚዲያ እንዴት አንቆ ይዞ እንደነበረ አንድ ዩቲዩብ እያየው ነበር፣ ትላንት እያየው ነበር። የትግራይ ሚዲያ እንዴት አንቆት ይዞ እንደነበረ ማለት ቲፒኤልኤፍ ነው ያነቀው ገብሩ አስራት ፕሬዝዳንት ቢሆንም እና እነስዬ ነው የሰሩት። ይሄ ህወሓት የነስዬ ስሪት ነው፣ የነ ተወልደ ገብረ ማርያም ስሪት ነው፣ የነ አረጋሽ ስሪት ነው። እነ ደብረጽዮን ተራ ካድሬዎች ነበሩ እና ወንጀል ትንንሽ ልጆች ናቸው እነሱ። ስለዚህ ድንጋይ አድርጎ ነው የሰሩት። ድንጋይ አሁን ልፍለጠው ቢል የማይፈለጥ ሆነባቸው አንዳንዶቹ ማለት ነው።
አብይም በፍጹም ላድርገው ቢል ያላደረገው ሰርቲፊኬት ከለክላለሁ ምናምን ከልክለኝ ምን ሰተኛል አለ እኮ አቶ አማኑኤል አሰፋ። አልነበረንም ሰርቲፊኬት እኮ የለንም እኮ ጥቅምት 4 ጦርነት ተጀመረ ጁንታ ነው ምናምን ተብሎ አሸባሪ ተባለ። ወረቀቱ ፕሪቶሪያ ላይ ሪስቴት ነው መደረግ ያለበት አውቶማቲካሊ ፕሪቶሪያ እኛ ሪስቴት እንደተደረገ ነው የምንቆጠረው። ያኔ ተፈራርማ ቲፒኤልኤፍ ነኝ ብሎ እዚህ ብርቱካን ሚደቅሳ ቢሮ ማናት ዓለም ፀሐይ ማናት ምትባል ሜላት አልሰጥም ብትል አብይ ደውሎ ነው የሚነግራት። ችግር የለውም እኛ እዛ የሚሄድ የለንም ጉዳይ የለንም ጉዳያችን ከፌደራል መንግስት ጋር ነው ያለ። ስለዚህ ሰረዘው አልሰረዘው እኛ የሚመለከት ነገር የለም። ይሄ ቀላል አይደለም። እኛ የሚመለከት ነገር ሰረዘው ነው። ስለዚህ የፖለቲካ ድንኮች ናቸው እነዚህ የፖለቲካ ድንኮች ናቸው። ህወሓት ማለት ግን ለኢትዮጵያ ህዝብ ተስፋ ነው ተገፍቶ ካልሄደ ማለት ነው። ይሄ ስትረስ ማድረግ ፈልጋለሁ። ህወሓት ተከፋፈለ የተባለ ጊዜ ቀደም በያነሳሁት ጉዳይ በጣም ብዙ ኢትዮጵያውያን አዝኗል። ተስፋችን እኮ ከዛ ነበር ከትግራይ ይመጣል ብለን ነበር። የኢትዮጵያ አዳኝ ኢትዮጵያ ከብልጽግና በኋላ ሀገር ሆና እንድትቀጥል ከትግራይ ልምድ ያለው በፌደራሊዝም የሚያምን ትልቅ ተጽዕኖ ፈጣሪ የሆነ ፓርቲ አለ ህወሓት። የኢትዮጵያ ጉዳይ አንድ ትልቅ አጋር ሆነ ስቴክሆልደር ሆኖ ይመጣል ብለን ስንገምት ነበርን እኮ ብሎ ብዙ ያዘኑ ሰዎች ነበር። ምን ማለት ነው? ተጋሩ ብቻ አይደለም ያዘኑት፣ ተጋሩ ብቻ አይደለም ኮንሰርን የነበረ በኢትዮጵያውያን ዘንድ ህወሓት ተበላ ማለት እኮ አለቀ ጉዳይ። ማን ብቻ ይቀራል? አብን ነው የሚቀረው። አብን ኪስ ውስጥ ነው ያለችው ማህተሙ። በለጠ ሞላ ዳኛ እንትናም ደሳለኝ ጫኔም የለበትም፣ ክርስቲያን ታደለም የለበትም፣ ሌሎቹ የለበት። እስር ቤት ነው እየተደበደቡ የሚያድሩት የሚውሉት። እና ኢዜማ ደግሞ አለ ሰውየው ብርሃኑ ሌላ ፓርቲ የለም በቃ ሌላ ማን እና የኮሬ ሰውዬ ማለት ፓርላማ ላይ የኮሬ የሚባለው ብሔረሰብ ለምንድን ነው ህወሓት ለምን አናጠፋትም ያለው ፓርላማ ላይ የተናገረው የኢዜማ ተወካይ። እንደዚህ ናቸው ይዞ የቀረው ከህወሓት በኋላ ማለት ነው። የሚፈለገው እሱ ነው። አንፎርቹኔትሊ ልድገመው፣ አንፎርቹኔትሊ የሚቻል አይደለም። በቃ ሶሪ በቃ አይሆንም።